በነገራችን ላይ ስዕልም አለን። ሳሊ ቢኒያም የሚገራርሙ ስዕሎችን ካሪኬቸር የሳለ ይገኛልና በማንኛውም ሰዓት ሄዳችሁ እሱ ጋር መሳል ትችላላችሁ። እስኪ አንዴ ወንድሜ ራስታን እንዴት እንደሳሉ አሳየኝ። በማስከተል የምጋብዝላችሁ ተዋናይ ነው፣ ግን በግጥም ነው እዚህ መድረክ ላይ የሚገለጠው። አፋፍ ድራማ ላይ ኮብራ የተሰኘውን ገጸ ባህሪ ወክሎ የሚጫወተው አሁን ኢቲቪ ላይ በተከታታይነት እየታየ ይገኛል። እንዲሁም ደግሞ ዕፀ ሕይወት የሚል ተከታታይ ድራማ እየሰራ ይገኛል። ፋሲል አብሮኝ የተማረ በጣም የምወደው የማከብረው ወንድሜ ነው። ወደ መድረክ ጋብዙልኝ። አመሰግናለሁ። እሺ ፈርዶባቸዋል። እንግዲህ እኔ ፍቅር ሲይዘኝ ሆድ ሲብሰኝ እጽፋለሁ፣ እናንተ ደግሞ ልትሰሙት ነው። በሀሁ ፊደላት ውጥን አንባጓሮ በተመስጦ ቃላት በስልችት ኑሮ በማማረር ውስጥ ሆኜ አዝኜ ከልቤ ለአጭር ቀጭን ወፍራም ጎራዳ ምላሳም የጻፍኩት ደብዳቤ ርዕሱ ነው። የነገርሽ መርዘም የአፍንጫሽ መከርከም የቁመትሽ ማጠር የሆድሽ መወጠር የዓይኖችሽ መስለምለም የምላስሽ ማመም የአካሄድሽ መፍጠን የወደቂትሽ መቅጠን የአካልሽ መለየት የስሜትሽ መሞት ልዩ ያደርግሻል ቆንጆ ያስብልሻል። ማርያምን ቆንጆ ነሽ። ምን ዓይኖችሽ ቢያንሱ አፍንጫሽ ቢጎረድ ምን ቁመትሽ ቢያጠር ሆድሽ ቢወጠር አንቺን ለመናገር አስቀያሚ ብሎ አንቺን ለመሳደብ የተወድ ሊደፍር። ማርያምን ቆንጆ ነሽ። አትጠራጠሪ ነገር አታስቢ ወንድ አትሳደቢ። ካፍሽ ክፉ አይውጣ ነገርሽ አይርዘም ከሺ ወንድ አንድ እንኳን ሳይወድሽ አይቀርም። ማርያምን እያልኩሽ ማርያምን ግድ የለም። ከሀገሬው መሃል ከሰነፍ ከብርቱ ካረጀው ከፈጀው ከልጅ ከወጣቱ አንቺን የሚያገባ ገደል የሚገባ አንድ ባል አታጭም ከሺ ወንድ አንድ እንኳን ሳይወድሽ አይቀርም። ማርያምን እያልኩሽ ማርያምን ግድ የለም። ሁለተኛዋ ግጥም ደግሞ የኔ ነፍስ መብሰሏ ከጣናነሽ መምሰሏ የሚያመሳስላቸው አዙሪት መንገዳቸው ጣናነሽ ጣና ሐይቋን ነፍሴ ደግሞ ጣና ሐቋን ግራ እንደገባኝ ከአንቺ ሰረቀ ብርሃን ውስተ አይንትኪ እኔ በቤቴ ብትበዢ ተመኘው አልጋዬን እንድታሞቂ። ይገርምሻል የእግዚአብሔር ጥበብ አይለካም ስፍር አልባ ነው። እንዴት እንደሚጠበብ አንቺን ጥበቡ እንደሚገርም እኔን ማየት በቂ ነው። እንዲህ ይላል በቅዱስ ቃሉ ሊቁ ሲያስተምረን እኛን ሲለን ተጠበቁ ተጠንቀቁ። በዓይኑ አይቶ በልቡ ከተመኘ አመነዘረ ብሎ ካለ በኋላ መልሶ አንቺን ፈጠረ። ደግሞ ከዚህ ትንሽ ዝቅ እንዳለ ሰራው ያልኩትን ጽድቅ የሚንድ ባልንጀራህን እንደራስህ ውደድ፣ በባልንጀራህ አትቅና፣ የባልንጀራህን አትመኝ እያለ ያስተምራል። አየሽው የኔን ፈተና ሲያበዛው አንቺን ለባልንጀራ ይሰጥቶሻል። ለዚህ ነው ግራ የሆነብኝ። እኔም የእሱ ፍጡር ሁኜ ሳበቃ ቃሉን እንዳልፈጽም የሚያበቃ በዚህ የአንቺ ፍቅር የአንቺ ውበት ስጋዬን ለስቃይ አንቺን በመመኘት በዚያ የእሱ አምላክነት ቃሉን በመተላለፌ ነፍሴን ለእሳት ሲያደርጋት ይህ ነው በአእምሮ የሚመላለሰው እና
ነፃ ፈቃዴን ተጠቅሜ አይቼሽ የተመኘውሽ ደግሞ አንዳንድ ቀን ስቀናኝ ከባልንጀራዬ እየሰረኩሽ እየቀመስኩሽ ይችን ተበዳይ ነፍሴን ለምድር ላስደስታት በሰማይ ለሳል አድርጋት ወይስ ስለ ቃሉ አንቺን ትቼ እኔው በፈቃዴ ሞቼ ካንቺ የቀረ ሴትነት እንዳልሆነ ልመን ስለ ሰማይ መዳን በምድር ልመንን